ሰላም ተማሪዎች እንዴት አላችሁልን? እንዴት ሰነበታችሁ? እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ኤሌክትሮኬሚስትሪ ላይ ኤክሰርሳይሶችን የምንሰራ ይሆናል። ከዚህ በፊት ኦክሲዴሽን ነምበር ሜትድ እና ሃፍ ሪአክሽን ሜትድን ለማየት ሞክረናል። በእነሱ ውስጥ የተወሰኑ ጥያቄዎችን ሰርተን ሀሳቡን በደንብ አንደርስታንድ የምናደርግበት ሴክሽን ይሆንልናል። ስለዚህ ጥያቄዎችን መስራት እንጀምራለን ማለት ነው። ጥያቄዎች እንደዚህ አይነት ብዙ ጥያቄዎችን ደግሞ በብዛት የምታገኙበት www.lucybridgeacademy.com የሚባል ዌብሳይት አለ። እዛ ዌብሳይት ስትገቡ ከ10,000 በላይ ጥያቄ ከመያዙ ባሻገር በ5 በተለያየ ቋንቋዎች እናንተ በነፃነት ማግኘት ትችላላችሁ። በፈለጋችሁት ቋንቋ መርጣችሁ ከአምስቱ በአንዱ በነፃነት መጠቀምና ውጤታማ መሆን ስለምትችሉ እንድትጠቀሙበት እየጋበዝኩ ሀሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ እየጻፋችሁልን ሀሳብ አስተያየቶቻችሁን ለመቀበል ተዘጋጅተን የምንጠብቅ መሆኑን እያሳሰብኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ ኤክሰርሳይዝ መስራት እንጀምር። በኦክሲዴሽን ነምበር ሜትድ እና በሃፍ ሪአክሽን ሜትድ እንዴት መስራት እንደምንችል ለማየት እንሞክር። እኔ ሁለቱን ሰራላችኋለሁ ከኦክሲዴሽን ነምበር ሜትድ ተጠቅመን፣ ከዛ በኋላ እናንተ ደግሞ ቀሪዋን ሲን የምትሰሯት ትሆናላችሁ ማለት። ስለዚህ ምን ያህል አንደርስታንድ እንዳደረጋችሁ በዚህም ጥያቄ መገምገም ትችላላችሁ። የመጀመሪያው በኦክሲዴሽን ነምበር ሜትድም በሃፍ ሪአክሽን ሜትድም ሁለቱም ላይ መሰረታዊ የፈርስት ስቴፕ ምንድነው? ኦክሲዴሽን ነምበሩን ማወቅ የመጀመሪያ ስራችን ነው። ኦኬ፣ ስለዚህ ለመጻፍ የምንሞክር ሪአክሽኑን ለመጻፍ ስንሞክር ናይትሪክ አሲድ ነው አይደል ያለን NH3 ሲደመር NO ከዛን H3AsO4 እዚህ ጋር 3 ናታ፣ እኛ 4 አድርገናታል። ስለዚህ እሷን እናስተካክል። እቺን 3 እናድርጋት። እቺን 3 በማድረግ እንጀምር ማለት ነው። እቺ 3 ናት። 4 ከዛ ምን መጣ? ሌላ የተሰጠናለ ዋተር አለ ፕላስ ዋተር። ይሄ ሊኩዊድ ፎርም ነው፣ ይሄ አኳይስ ነው፣ ይሄም አኳይስ ነው። እስኪ ሌላ የተሳሳተነው ነገር እንዳለ ቼክ እናድርግ። NO3 አለ፣ ከዛን እዚህ ጋር ደግሞ H3AsO3 አለ፣ NO አለ፣ ከዛም በኋላ H3AsO4 አለ፣ ከዛን H2O አለ። በቃ አሁን ስራችንን እንጀምር። ስራችንን ስንጀምር እንደምናደርገው ቦታችንን ለማጽዳት እንሞክር። ስለዚህ ሁሉንም የኦክሲዴሽን ነምበር ማወቅ የመጀመሪያው ግዴታችን ነው። ኦክሲዴሽን ነምበር ካላወቅን መስራት አንችልም። የትኛው ኦክሲዳይዝ አደረገ የትኛው ሬዲዩስ አደረገ ለማለት መጀመሪያ ኦክሲዴሽን ነምበሩ መታወቅ አለበት። ኦኬ፣ የኦክሲጅን ይታወቃል። አዎ፣ የኦክሲጅን ሁልጊዜ -2 ነው ይታወቃል። የሃይድሮጅንስ +1 ነው ይታወቃል። ስለዚህ እዚህ ጋር ማን አናውቅም? የናይትሮጅን አናውቅም። እዚህ ጋር ስናውቃለን ናይትሮጅን እዚህ ጋር ስላለች -2፣ ስለዚህ +2 ነው። እቺ እናውቃታለን። እቺ -2 ከሆነች ሁልጊዜ ኤሌመንቶች ወይም ኮምፓውንዶች ዝም ብሎ ከተቀመጡ አሁን እንደዚህ ዝም ብሎ ከተቀመጡ እዚህ ጋር ይሄ 0 ነው። ኦክሲዴሽን ነምበሩ 0 ነው ማለት ነው። እዚህ ጋር 0 ነው፣ እዚህ ጋር 0 ነው፣ እዚህ ጋር 0 ነው፣ እዚህ ጋር 0 ነው። ግልጽ ነው። ባዶ ለምሳሌ አሁን እዚህ ጋር አንድ ኤግዛምፕል ላሳያችሁ። እዚህ ጋር ማይነስ ተቀምጣለች። ዋት ዱ ዩ ሚን ማይነስ? ይሄ ነገር ኦክሲዴሽን ነምበሩ ተደምሮ መጨረሻ ላይ ስንት ይመጣል ማለት ነው? -1 ይመጣል እያል ነው። እዚህ ጋር ግን ምንድነው ባዶ ነው የተቀመጠልና ምን ማለት ነው? ይሄ ድምሩ የኦክሲዴሽን ነምበሩ ድምር ምንድነው ማለት ነው? 0 ነው ማለት ነው። ስለዚህ ተደምሮ የግድ 0 መሆን አለበት። ስለዚህ እዚህ ጋር ይሄ -2 ከሆነ ሲደመሩ 0 መሆን ካለበት የናይትሮጅንን ካላወቅን ኤክስ እንበላት። የናይትሮጅን ኤክስ ብለን ፕላስ -2 = 0 እናደርጋለን። የኤክስ ቫልዩ = -2 ስትሻገር ምን ሆናለች? ፖዚቲቭ ትሆናለች። ስለዚህ 2። ስለዚህ የኤን በዚህ በኩል 2 መጣ። ስለዚህ የመጀመሪያ የዚችን እንፈልግ። የዚችን ደግሞ ምን እናደርጋለን? የናይትሮጅን ኦን ዘ ሪአክታንት ሳይድ እንልና ከዛን የሃይድሮጅን ስንት ነው? 1 ሲደመር የናይትሮጅን ስንት ነው? አናውቀውም ኤክስ። የኦክሲጅን 3 ሲባዛ
በኔጌቲቭ 2 ኔጌቲቭ 6 ይመጣል። ፕላስ አለች ኔጌቲቭ 6 ኢኳል ቱ ምን መሆን አለበት ብያለሁ? 0። ስለዚህ እኛ የምንፈልጋት ማንን ነው? ኤክስ ና። ስለዚህ አንድ ሲደመር ኔጌቲቭ 6 ኔጌቲቭ 6 ኔጌቲቭ 5 ይመጣል። ኤክስ ማይነስ 5 ኢዝ ኢኳል ቱ 0 ይመጣል። ኤክስ ኢዝ ኢኳል ቱ 5 ይመጣል ማለት ነው። ፕላስ 5 እዚህ ጋር ኤን ኢን ዘ ፕሮዳክት ሳይድ ደግሞ ምን እናደርጋለን? የናይትሮጅን አናቅም ኤክስ ፕላስ ኔጌቲቭ 2 ኢኳል ቱ 0 እናደርጋለን። እኛ የምንፈልገው የኤክስ ነው አይደል? ኤክስ እቺ ስትሻገር ኔጌቲቭ 2 ፕላስ 2 ትሆናለች። 0 ሲደመር ፕላስ 2 2 ትመጣለች። ልክ እንደዛ የአርሴኒክንም ደግሞ እንፈልግ። አርሴኒክ ኢን ዘ ሪአክታንት ሳይድ ስንት ነው? የሃይድሮጅን አንድ ነው። አንድ ሲደመር አንድ ሲባዛ በ3 3 የአርሴኒክ አናቅም ኤክስ። እዚህ ጋር ሰብስክሪፕት ቢኖራት ኖሮ 2 ሲባዛ በኤክስ እናደርግ ነበር አይደለ? ስለሌላት ግን አንድ ስለሆነ አንድ ሲባዛ በኤክስ ኤክስ ራሷ ናት። ከዛንስ ሲደመር እናደርግና 3 ሲባዛ ኔጌቲቭ 2 አይደለ? 3 ሲባዛ ኔጌቲቭ 2 ስንት ይመጣል? ኔጌቲቭ 6 ይመጣል which is equal to 0። ይሄን ካደረግን በኋላ እናደርጋለን 3 ሲቀነስ ኔጌቲቭ 6 ወይም 3 ሲደመር ኔጌቲቭ 6 ማይነስ 3 ይመጣል equal to 0 which is x equal to 3 ይመጣል። በሪአክታንት ሳይድ በፕሮዳክት ሳይድ ያለው ኤኤስ እናደርግና which is 1 አይደለ? 1 times 3 እዚህ ጋር 1 ናት። 1 ሲባዛ በ3 3 እናደርጋለን። ከዛስ ሲደመር እናደርግና እቺ ባዶ ናታ 1 ናት። 1 ሲባዛ በኤክስ ኤክስ ናት። ሲደመር ኔጌቲቭ 2 ናት። 4 ሲባዛ በኔጌቲቭ 2 ኔጌቲቭ 8 ይመጣል which is equal to 0። 3 ሲደመር ኔጌቲቭ 8 ኔጌቲቭ 5 ይመጣል። ኤክስ ማይነስ ኔጌቲቭ 5 ይመጣል equal to 0። ስለዚህ ኤክስ እናደርግና እቺን ስናሻገር 5 ይመጣል ማለት ነው። ስለዚህ አሁን የትኛው ኦክሲዳይዝ እንዳደረገ የትኛው ሪዲዩስ እንዳደረገ ማወቅ አንችልም? ዴፊኒትሊ እንችላለን። ኦክሲዳይዝ ያደረገ ማለት ኦክሲዴሽን ነምበሩ የጨመረ ነው። ሪዲዩስ ያደረገስ ኦክሲዴሽን ነምበሩ ምን ያደረገ? የቀነሰ። እሺ ከ5 ወደ 2 ናይትሮጅን ምን አድርጓል? ጨምሯል አይደለ? ጨምሯል ቀንሷል? ቀንሷል እንጂ ከ5 ወደ 2 ሄዷል። ምን ማድረግ ነው? ቀንሷል። ስለዚህ ምን አድርጓል ማለት ነው? ይሄኛው HNO3 ወይም ናይትሪክ አሲድ ምን አድርጓል ማለት ነው? ሬዲዩስድ አድርጓል ማለት። ስለዚህ ሬዲዩስድ ያደረገው አወቅ ነው። ሬዲዩስድ ያደረገው ማን ነው? ናይትሪክ አሲድ አይደለ? NH3 ምን አደረገ? ከ5 ወደ 2 ማለት ምን አድርጓል ማለት ነው? ከ5 ኤሌክትሮን ነበር መጀመሪያ የሰጠው። ሁለተኛ ላይ ስንት ኤሌክትሮን ሰጠ? 2። ስለዚህ ምን አድርጓል ማለት ነው? 3 ኤሌክትሮን ምን አድርጓል ማለት ነው? ወስዷል ማለት ነው። ሲደመር እናደርጋለን 3 ኤሌክትሮን it gives NO አይደለም እናደርገው 3 ኤሌክትሮን ወስዷል። ምክንያቱም እዚህ ጋር ያለው አውተር ሞስት ሼል ላይ ያለው ኤሌክትሮን መጠን 2 ብቻ ነው የሰጠው ለኦክሲጅን። ሌላው ደግሞ አለ እዚህ ጋርስ 5 ነው የሰጠው። 5 ስለሰጠ ይሄ ከዚህ ጋር እኩል እንዲሆን ምን መሆን አለበት? እዚህ ጋር 3 መደመር አለበት። ምክንያቱም እዚህ ጋር 5 ነው የሰጠው። 5 ኤሌክትሮን ከሱ ተወስዷል። እዚህ ጋርስ 2 ኤሌክትሮን ብቻ ነው የሰጠው አይደለ? 5 ነበር እዚህ ጋር የሰጠው፣ ይሄ 2 ነው የሰጠው። እኩል እንዲሆን ምን መሆን አለበት? እዚህ ጋር 3 መደመር አለበት። ስለዚህ 3 እንደምርበታለን በሪአክታንቱ ሳይድ ማለት ነው። ከደመርን በኋላ ምን እናደርጋለን? እናስቀምጠዋለን። ከዛስ ኦክሲዴሽን ደግሞ በኦክሲዴሽን ሳይዝ በኦክሲዴሽን በኩል ደግሞ ኦክሲዳይዝ ያደረገው ማን ነው? ኦክሲዴሽን ላይ ደግሞ ደግሞ ኦክሲዴሽን ላይ ማን ነው ኦክሲዳይዝ ያደረገው? ይሄኛው ነው። H3AsO3 ኦክሲዳይዝ አድርጓል። እንዴት ኦክሲዳይዝ አደረገ? ከ3 ወዴት ሄደ? ወደ 5። ስለዚህ ኦክሲዳይዝ አድርጓል። እዚህ ጋር 3 ኤሌክትሮን ነበር የሰጠው፣ እዚህ ጋርስ 5 ኤሌክትሮን ነው የሰጠው። ስለዚህ ይሄ የበለጠ 2 የበለጠ ሰጥቷል አይደለ? ስለዚህ ምን አድርጓል? ኦክሲዳይዝ አድርጓል። ስለዚህ ምን እናደርጋለን? H3AsO3 ምን አድርጓል? 2 ኤሌክትሮን ጭማሪ ተቀብሏል፣ ሰጥቷል። ስለዚህ
H3AsO4 ፕላስ ምን እናደርጋለን ተጨማሪ 2 ኤሌክትሮን ነው 2 ኤሌክትሮን ምክንያቱም እዚህ ጋር ያለው በፕሮዳክት ሳይድ ያለው ኤሌክትሮን መጠን ምን ያደርጋል ያንሳል ምክንያቱም የበለጠ ስለሰጠ ያለው ኤሌክትሮን ለምሳሌ 5 ኤሌክትሮን ይሰጠና 7 ኤሌክትሮን ይሰጠ የትኛው ነው ብዙ ኤሌክትሮን እየሰጠው 7 ኤሌክትሮን ይሰጠው ስለዚህ 5 ኤሌክትሮን የያዘው ከ7 ኤሌክትሮን ከያዘው ይልቅ ብዙ ኤሌክትሮን ያለው ማለት ነው 5 ኤሌክትሮን ይሰጠው ምክንያቱም የሰጠው ስንት ነው 5 ነው የሰጠው አይደለ ስለዚህ የቀረው 7 ከሰጠው በላይ ብዙ ቀርቶታል አይደለ ስለዚህ ይሄ 2 ኤሌክትሮን እንደምርበታለን ማለት ነው ይሄን ካደረግን በኋላ ምን እናደርጋለን ቀላል ነው አይደል ምን እናደርግበት መንገድ ታይምስ በኤሌክትሮኖቹ ተመሳሳይ መሆን አለበት ባላንስ ሲሆን ኤሌክትሮኖቹ በሪአክታንት ሳይድ እና በፕሮዳክት ሳይድ ያሉት የኤሌክትሮን መጠኖች ምን መሆን አለባቸው እኩል መሆን አለባቸው ስለዚህ እኩል ለማድረግ ምን ማድረግ ነው ይሄንን ሁለትን በዚህ ጋር እናባዛለን ለማጣፋት እቺ ተመሳሳይ መጣ በፕሮዳክት ሳይድ እና በሪአክታንት ሳይድ ያለውን ለማጣፋት ይሄንን በሁለት እናባዛለን ይሄን ደግሞ በ3 እናባዛለን ይሄን ስናባዛ ምን እናገኛለን 2 HNO3 ሲደመር 6 የኤሌክትሮን ይመጣል ሲደመር 2 NO ይመጣል ከዛስ በዚህ ሳይድስ 3H3NO3 ይመጣል እዚህ ጋር በፕሮዳክት ሳይድ ደግሞ 3H3AsO4 + 6 ይመጣል ይሄን ካደረግን በኋላ ቀጣይ ምን ማድረግ ነው ማቀላቀላ ስናቀላቅለው ስንት ይመጣል ስናቀላቅለው ምን እናደርጋለን ስናቀላቅለው እዚህ ጋር 2HNO3 አለ ሌላስ በሪአክታንት ሳይድ 3H3AsO3 አለ ሌላስ በሪአክታንት ሳይድ ማን አለ 6 ኤሌክትሮን አለች ከዛ በፕሮዳክት ሳይድስ በፕሮዳክት ሳይድ ደግሞ ማን አለ 2 NO ከዚህኛው አይደለ ከዚህኛው 2 NO ወሰድን ከዚህኛውስ 3H3As4 ወሰድን ከዛን 6 ኤሌክትሮን የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን